አንቺ ነሽ ለዚህ ሁሉ ያበቃሽው። ቅድም ቤቱን ዝጊ ስልሽ ይሄ ሁሉ አይመጣም ነበር። ያንቺ ጥፋት ነው። ራስሽ እኔ አብዲ ነኝ። ቅድም ቤቱን ዝጊ እያልኩሽ አሁን ነኛው አቁሚ ቤቱን ዝጊ እያልኩሽ አልነበር ቅድም? የሰው ትዳር እንደዚህ ነው የሚነገረው? ሽምግልና እንደዚህ ነው? ይኸው ገመድ ወሰደልሽ። ይሄልሽ ማዳን ስለሆነ ከአንተ ጋር አላወራም። እበት ነሻ እንዳንቺ አይነት ሰው ነው ባይዶ የሰው ትዳር የሚያፈርሰው። ይሄ ልጅ ሙባረክ ራሱን ካጠፋ ሙባረክ ላይ የሆነ ነገር ቢደርስ ከአንቺ አናት ላይ አንወርድም። ባይዶ አንቺን ነው ማጠፋው። ባይዶ መጀመሪያ እኔ አቅሻለሁ ከዚህ በፊትም አድርሶላት። ቢኮዝ እሷ ናት እሷ ቤት ገብቶ እሷ ስትናገር፣ ሰሚራ ስትናገር፣ ሙቤ ስናገር ማስቆም ነበረባት። እንደ ትልቅ ሰው ይህን ነገር ማስቆም ትችል ነበር። ይሄ ልጅ አሁን ሙቤ ይሄ ልጅ አሁን ገመድ እየወሰደ ነው። ሰው እየቀለደ ነው ራሱን የሚያጠፋው። እሷ ያኔ ቤቷን ለማሞቅ ብላ ቤቷን ከፍ ለማድረግ ብላ 45,000 ሰው አስቀምጣ ይሄ ልጅ ራሱን ያ ንግግሮች ሲነገር ዝም ብላ እያዳመጠች ነበር። ሙቤ እባክህን ድምፄን እየሰማ ከሆነ እባክህና አዳምጠኝ። ሙቤ ነጠጌ ፈታ ጅር ተውተ የቆቱ በአላህ ይዤ ያለው ሙቤ ቆቱ አያቸው አይደለም። አንዳንድ ሰዎች የራሳቸውን ቤት የራሳቸውን ላይቭ ሞቅ ለማድረግ ብሎ ባልና ሚስቶችን አንድ ቦታ ላይ አስቀምጦ ገመናቸውን ያዳምጣሉ፣ ችግራቸውን ያዳምጣሉ። ሙባረክ እባክህና ሙባረክ ወይኔ አረ ሙባረክ ደስ ይበላችሁ። ወዲና ወዲህ እየሮጣ warra miidiyaati jetteetini wanni asirratti akka ijoollee bootullee hin jiru. Warra miidiyaati dubbii hin kennini habiibi. Tasii taate hojii jiraata. Tasii ta'uu baatte ilmaan kee hin guddifatta. Buleessa waa furanii dhiisuun haarawaa sii taate miti akka nama jireenya hin beekne fi sirratti duulli haarawaa baname wanni si boochisu hin jiru. Buleessa kiyya namallee nutti hin kolfisini ofirra illee dhiisi. Haadha ilmaan keetii jabeeffadhu kasanirra hafeen leelochuu gara laafaa qimamii mana madam kana jettee akkatti bo'uun gaarii miti wallaahi dhiisi ofirraa. Namni baarsa galuu walitti dhalee waliin taane addaan deema. Kun zabana kana dhufe waan zabana dhufe jetteetiniin no እንደዚህ አይነት አታርግ። ካሜራ ጀለለ ወነት ጎርቱ እንጅሩ ወነት ቡስቦች ሱለ እንጅሩ ምንድነው ዋና ከናዲ ፍራ ወላሂ namni yoo wajji walta'e wajjin jiraata yoo walta'uu baate mootu jaartii humna keetii ol taate warra tiktookitti himatte warra tiktookii afur obboleeso jireenya mataa keetii jiraadhu ilmaan keetii jiraadhu wallahi ጥሩ አይደለም እንደዚህ እጅ አትስጥ አርከን ከኒን warra sii ta'e wajji jiraadhu kasii ta'uun baane mootu miidiyaarra eegamaya miidiyaarraa jaarsain argatan allaqe laaset sii ilmoota akkaalama walitti qabuu miti kagana gara godhadha jettee sobdee mana amaaraa deemtee haqqiftuu miti. Yoo barbaade taraa rabbiin si laaffisee si jala qabattee itti guuri haateettu taan immootu ittiriisi ofirra. Hayi ምንድነው ሲን አሮባተ jaarti jijjiiruun fi chiki jijjiiruun ራሳ ወዳ መጣ እስከሰጣች ድረስ ምንም የሚያስረቅስ ነገር የለም። አናሲቲ ማ ዱጋን ከነው ወዳ እስከሰጣች ድረስ ካላስ haga dandeettu taabtaab goote gaafa humna dhabde mootu wanni si boochisu jiru deemtee yaa barbaadatu ayyirii barbaada warri miidiyaa dhufu dhugaan kana fudhadho buleeso wanni si boochisu jiru. Hay giddiidha yoo hin dandeenye hoo yoo dadhabde hoo yoo duudi si cite hoo sitti baay'atanii qimamii mana madam kadu baay'ikuu miskiina yani wallahi dhugaa sitti maal አንተ ያለው ምርጫ የራሴ ኑሮ መኖር ለልጆችህ መኖር ነው። ይስሙ ያልሰሙ አኒ ጋፉ ማቲ ቶርባን ጉቱ አጂት ከነ መታዚያ ተቱ አቺት ገልቴ ገልቲ ሰኒራ ረፍቴ አካ ፎቅን ስረት ጅጋጅሩ ሸከ ሲለ ጉርባን ኩኒ ማሊ ዳልቺሱ ባርባዳ ማል ጎራ መና ከና ማሊ ፍረፌ ጀደ ሸካ ቱሬ እንደደቤ ሲላላ ቱሬ ቶርባን ከነ ጉቱ አቺ ረፋ ቱርተ ሲገሌ ምቲ ከሱሙማ ሰላም እግዚአብሔር ይዛላችሁ ውድና የተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ፍቅሩ ስትበልልኝ ስለምታበረታቱኝ ስለምትደግፉኝ እኔ ሳልጠይቃችሁ ላይክ ሼር ሰብስክራይብ ስለምታደርጉኝ
በጣም እጅግ አድርጌ ነው የማመሰግነው። ምስጋና የላቀ ነው። በሚቀጥለውም ደግሞ ከእናንተ በሚያስደስት መልኩ ራሴን አፕዴት አድርጌ እንድመጣላችሁ እግዚአብሔር አምላክ ይርዳኝ እላችኋለሁ ውዶች። በጣም ነው የማመሰግነው። እግዚአብሔር አምላክ አክብርልኝ። እንግዲህ ትናንትና አንድ የተሰራ ቪዲዮ ነበረ፣ ወንድማችን ሙቤ ማለት ነው። እንግዲህ አንደኛዋ መጀመሪያ ላይ ያው ሊክ አድርጌያለታለሁ ብለዋል። ሁለተኛ ግን የልጁ እናት ነች። ከአንድም ሁለት ልጅ፣ አንደኛው እርጉዝ ነው፣ አንደኛው ትልቅ ነው፣ ቢያንስ የ3 ዓመት የ4 ዓመት ይሆናል መሰለኝ ባለሳሳት። አሁን ግን እርጉዝ ነች የመጀመሪያ ሚስቱ ማለት ነው። እና ግፍ ተፈጽሞብኛል ብላ የሁለተኛው ሚስቱ ባላደረገው መልኩ መታ ነበረ። ወርቅ ሰረቀኝ፣ ብር ሰጥቼዋለሁ፣ ብሩን ይስጠኝ፣ እኔ ያለሁት እንደዚህ ቦታ ነው፣ ሊክ አድርጎኛል፣ እኔ በሰው ቤት ነው የሚያኖረኝ ብላ እሪ ያላደረገውን ያልሰጠችውን ሰጠሁኝ ብላ በምክንያት ቪዲዮ ሰራች። ሀቢባ ጋር ቀርቦኛለች፣ አቀረቧት። በመቃጠልም ደግሞ እንግዲህ ከብዙ ሰዓታት በኋላ እኔ በጣም ፊቱን ያዞሮብኛል፣ ምንም ትሪት እያደረገኝ አይደለም፣ ሰዓት እየሰጠኝ አይደለም፣ እኔ ሚስቱ ነኝ እና ሌላ ቦታ ነው ያስቀመጠኝ እና ራሴ ሰዓት ያስፈልገኛል፣ ራሴ ባልነቱ መሆኑን ማወቅ አለብኝ ብላ ሀሳብ ትሰጣለች በመጨረሻ ሰዓት ማለት ነው። ከዛ ሁለተኛ ሚስቱ ደግሞ ካልገባ በኋላ ቲክቶክ ላይ መጣ። ከዛ በኋላ ደግሞ አይ በቃ ነይ አትምጪ፣ ነይ እኛ ተመልካቹ ነይ አላት። እሱ ደግሞ እንዳትመጪ ከመጣሽ ደግሞ ሚስቴ አትሆነኝም አለ። እንግዲህ ደግሞ ያው በቃላት ብልጫ ሰሚራ እንድትገባ መጀመሪያ ሚስቱ እንድትገባ ተደረገ ማለት ነው። ከዛ በኋላ ያለውን ነገር ስትናገር በቃ ገመናዬን በሚዲያ ወጣችሁት፣ 50 ምናምን ሺህ ሰው አስቀምጣችሁ እንዴት እንደዚህ ታደርጉኛላችሁ? የሚወደኝ ሰው አለ፣ የሚጠላኝ ሰው አለ፣ እንደዚህ የሚባል ነገር አለ እንዴ? ሰው አንድ ሰው ባል ሆኖ ወንድ ልጅ ሆኖ ዋና እኮ በኢኮኖሚ ቤት ውስጥ ሊያኖራት ይችላል፣ ቤት ውስጥ ሊያስቀምጣቸው ይችላል። ምንም አይነት ስራ ላይሰሩ ይችላሉ። ቢሆንም ግን ምንም ነገር አልጎደለብሽን ተብላ ልክ እንደ ማድ ቤት እቃ ልትቀመጥ አትችልም። እሱ ቢችል ስራውን በኢኮኖሚው ቢቋቋም ግን እንደዚህ ማድረግ የለበትም። ምክንያቱም እሷ የራሷ የሆነ ነገር መውጣትና መግባት አለባት። ያስፈልጋታል፣ አየር ያስፈልጋታል፣ ከሰው ጋር ኮሚኒኬት ማድረግ ያስፈልጋታል። እንዴ ውጭ ስንወጣ ስንት ነገር ባህሪ ይዘን ነው፣ ስንት ነገር ተላምደን የምንወጣው። ከቤት ውስጥ ሲሆን እኮ ጭንቀት ይፈጥራል። ራሱ ልጆች ማሳደግ አለ፣ እርግዝናው አለ፣ የቤት ውስጥ መቀመጥ አለ፣ ስንት ነገር አለ። ያን ነገር ሁለታቸውም ያን ነገር ሲፈላባቸው ነው። ያን ነገር በቃ ኦቨር ሲሆን አላረለ እንትን ብላችሁት እሳት የጣዳችሁት ነገር እሳት ካበዛበት በኋላ መጨረሻ ላይ መገንፈሉ አይቀርም። ሴት ደግሞ ሁሉም ነገር ትችላለች፣ ዝም ልትል ትችላለች። እኛ ግን ዝም ስንል ምንም የማናቅ ልታደርጉን ጅሎች ልታደርጉን ትችላለች። ግን አንድ ሴት በትዳራ ውስጥ ይሁን በጮኛ ውስጥ ችግር ካለ ትችላለች። በጊዜው ወንድ ልጅ ሲናገራት አንድ ቃል በተናገራት መልቲፕላይ አድርጋ 100 ታይምስ መልቲፕላይ አድርጋ 1000 ታይምስ መልቲፕላይ አድርጋ ልትመልስ ትችላለች። በቃላት ወርወራ ማለት ነው። ላትመልስ ትችላለች። በትዕግስት ልታልፈው። ያ ትዕግስት ግን አንድ ቀን የፈነዳ ቀን ምንም ነገር ሰማይ ቢሰነጠቅ ያቺ ልጅ አትመለስም። በቃ ከተመለሰች ተመለሰች፣ ካልተመለሰች አልተመለሰች ነው። ሴት ልጅ ቆራጥ ነች። እና እነዚህ ሁለቶቹ ኢኮኖሚ ብቻ ሞልችላቸው ተብሎ ቤት ውስጥ ማስቀምጫለ ምን የጎደለባቸው ነገር አለ አይባልም በጭራሽ ማለት ነው። እና የመጀመሪያ ሚስቱ ደግሞ አልነገረኝም ነው የምትለው። ሁለተኛ ሚስቱ ደግሞ ንገራት ብላው ነበር። ያው እሱ ፍቃደኛ ስላልሆነ ስለፈራ አልነገራትም። የመንገርም ያለመናገርም ያለመናገር ግዴታ የለበትም። ምክንያቱም በሐዲስም ይላል ሚስት ማስፈቀድ የለብህም። ሁለተኛ ሚስት ስታመጣ፣ አራተኛ ሚስት ስታመጣ ለሴት ልጅ ለሚስት መናገር የለብህም። ይዘህና እንደፈለክ አድርግ ነው የሚለው ቃሉ ማለት ነው። እና አንብቤያለሁ ቁርአን ምዕራፉ ስንት እንደሆነ ባላቅም አንብቤያለሁ። እንደፈለክ ሰዓት ይዘህና ነው የሚለው እና በሷ መቼ ይፈረዳል? እሷ ግን ያው አላቅም እንዴት እንደሆነች። ያው አሁን ዘመናዊ ስለሆነች ለምን አልነገርከኝ፣ ለምን ኮሚኒኬት አላደረግንም፣ ለምን እንደዚህ ሆነ ልትል ትችላለች። ግን ቁርአኑ እንደዚህ ነው የሚለው እና በተቻላችሁ አቅም አንድ ትዳር ስትመሰርቱ የድሮውን ቁርአን ላይ ሐዲስ ላይ ያለውን ነገር እኔ አላቅም፣ ሃይማኖታችሁን ምን እንደሚወሰን አላቅም። ግን ያንን ነገር ተግባራዊ ካደረጋችሁ በአሁን ሰዓት አይሰራም። ምክንያቱም አንድ ወንድ
እቃ እኮ አይደለም ስንገዛ ይቅርና አንድ የቤት አገልጋይ ሰራተኛ እኮ ስንቀጥር እኮ ባልና ሚስት ተወያይተው ነው መሆን ያለበት። አንድ እቃ እንኳን ስንገዛ ባልና ሚስት ተወያይተው ነው የኢኮኖሚያችን ይጠቅመናል ወይ፣ ምን አክል አድቫንስድ ያደርጋል፣ በምን አክል በኩል ነው፣ ምን አገልግሎት ይሰጣል ብሎ ባልና ሚስት ተወያይተው ነው መሆን ያለበት እንጂ እንደወረደ እቃ እኮ ተገዝቶ አይመጣም። እሷ የማትገለገልበትን እቃ ወንድ ልጅ ገዝቶ ቢያመጣ ምን ሊሆን ነው? ጌጥ ነው እንደሚቀመጠው። ሴት ትዳርም ሲመሰረት ሁለተኛ ሚስት ነው የሚመሰረት። ሁሉም ነገር እኮ ትጋራዋለች፣ ፍቅር ትጋራዋለች፣ ታይም ትጋራለች፣ ማንነቱን ትጋራዋለች። ስንት ነገር አለ። ያን ነገር ደግሞ ማስተዋል አለባችሁ እንዴ። ይቅርታ አድርጉልኝ፣ እኔ ከሃይማኖት ጋር ሊጋጭባችሁ ይችላል፣ ግን በቃ መሆን የለበትም። አው አቅም ሊኖራችሁ ይችላል። 4 ተፈቅዶላችሁ ሊሆን ይችላል። ቢፈቀድላችሁን ግን ተግባቡ እንዴ። ሚስት ሳትነግራት አግባ የሚል ቃል እኔ አላቅም። እኔ እንጃ እንዴት እንደሆነ ማለት ነው። አንድ ኡስታዝ ሲያስተምር ሰምቻለሁ። ማንገርም ግዴታ የለብህም ይዘህና ሲል ሰምቻለሁ። እንደውም ይሄ ቃለ መጠይቅ እንደውም ጺማቸው የጸጉር ሂና ምናምን የሚቀቡት ይሆን ብራውን ከለር የሚቀቡት ማለት ነው። እሳቸው ሲናገሩ ሰምቻለሁ። ስማቸው ረሳሁት። እና መሆን የለበትም። ትዳር እኮ ነው ይሄ እኮ ቀልድ አይደለም። ሰው እኮ ነው ይዞባት የሚመጣው እኮ እቃውስ ቢሆን አዎ እንደውም ይሁን ተብሎ ይታለፋል። ትዳር ግን በጣም ከባድ ነው። ኮሚኒኬሽን ያስፈልጋል። እና ልጁ ራሱ ሊያጠፋ ያደረገው ምንድን ነው? ይህንን ነው ማለት ነው። በቃ ሁለቱም ሚስቶች ወጡ፣ ገመናዬ ወጡብኝ አለ። እንዴት እንደዚህ ታደርጉኛላችሁ አለ። ራሱ ሊያጠፋ ስንት ሰው ለምኖ ስንት ሰው 50 40 ምናምን ሰው 30 ሺህ ሰው ከአውሮፓ አልቀረ፣ ከኢሮፓ አልቀረ፣ ከኢትዮጵያ አልቀረ ህዝብ ተሰባስቦ ነው ተለምኖ አረተው ቦኒም እኮ በዚህ ሳምንት ሞተች፣ ራሷን አጠፋች፣ ምን ተጠቀመች ተብሎ ነው ያባበሉት። መጨረሻ ላይ ግን ምን እንደሆነ አላውቅም። ያው እንደተረፈ ነው እንዳባበሉት ነው የተረዳሁት። እንግዲህ ከዚህ ተማሩ ነው ወንዶች፣ ከዚህ ተማሩ ነው ብለው እኔ ሌላ ነገር ምንም ነገር አልልም። ስላዳመጣችሁ ያመሰግናለሁ። ባላችሁበት የእግዚአብሔር ሰላም ወፍቅር ብዝት ይበልላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።